بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه ود تملكات وجاجن السلام عليكم ورحمة الله تعالى وبركاته زاري دقمو القرآن في شهر القرآن قرآن بقرآن ور بميل ما تتشلاتشو هلو አጭር ደቂቃ ነው የምንቆየውና ጆሮአችሁንም ልባችሁንም ሰጣችሁ ተጠቃሚ እንድትሆኑ አዳምጡኝ እላችኋለሁ። የቁርአን ወር ግልጽ ነው ይታወቃል። ረመዳን የቁርአን ወር ነው። ምክንያቱም ረመዳን ነው መውረድ የጀመረው። شهر رمضان الذي أنزل فيه القرآن ቁርአን የተወረደበት ያ ወር ይለዋል። ከረመዳን ደግሞ በአስሮቹ ሌሊቶች ውስጥ እንደሆነ በጣም ግልጽ ነው። እና አንዘልናሁ ፊ ለይለቱል ቀድር በማለት አላህ Subhanahu Wa Ta'ala ገልጾታል። ስለዚህ በቁርአን ወር ቁርአን በሰፊው መነበብ አለበት። ቁርአንን ማንበብ ራሱ ዒባዳ ነው። من قرأ حرفا من القرآن فله حسنة والحسنة بعشر أمثالها لا أقول لكم ألف لام ميم حرف ولكن ألف حرف ولام حرف وميم حرف. نبي صلى الله عليه وسلم يتنقرتنا ترمذي يزقبت حديثنا قرآن يقرأ سو بقو نقر يتصعف اللتال بقو نقر مالت رمو 10 አምሳያው አብሮ የሚጻፍበት አንድ በመስራት 10 የሚገኝበት ነው። አሊፍ ላም ሚም ያለውን በሙሉ አንድ ፊደል ነው አልላችሁም። አሊፍ ለብቻዋ ፊደል ናት፣ ላምም ፊደል ናት፣ ሚምም ፊደል ናት አሉ። ስለዚህ አሊፍ ላም ሚም ሲል 30 ሐሰና ይጻፍለታል ማለት ነው። ሐሰና በ10 ስለሚባዛ ትልቅ ትርፍ ነው። ንባቡ ብቻ ንባቡን ስናነበው በትክክል የቁርአን አነባበብ ዘይቤን አውቀን ካነበብነው ደግሞ ተጨማሪ ትርፍ ነው። ቁርአን ሲመጣ ከአላህ የመጣው ሙጀወድ ሆኖ በደንብ ተስተካክሎ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተማሩት በዛ መልኩ ስለሆነ ማለት ነው። ባይሆን ግን በንባብ ብቻ ደግሞ መብቃቃት የለብንም። ቁርአን ዒልምም ነው አመልም ነው ስራም ነው እውቀትም ነው። እያንዳንዱ አንቀጽ ለኛ የምትነግረን ነገር አለ፣ ምን መሆን እንደሚገባን ከምን መታቀብ እንደሚገባን። ከዚህ አንፃር ነው ማሰብ ያለብን። አዎ ከዚህ አንፃር ማሰብ አለብን። ስለዚህ በመናነብበት ጊዜ የቁርአኑን ማዕና መልእክቱን በማስተንተን ወዕድና ወዒዱ ዘንድ በመቆም ትእዛዝ አለ፣ ክልከላ አለ፣ ዛቻ አለ፣ ተስፋ አለ። ቁርአን ውስጥ ይህን የሰራ ይህን ያገኛል፣ ይህን የሰራ ይሄ ይገጥመዋል የሚል ነገር አለ። ያ የአላህ ንግግር ነውና እኔን ነው የሚመለከተኝ። እንዲህ አይነት ጥፋት ሰርቻለሁኝ አዎ ይቅር በላይ ብሎ ስብር ብሎ በማልቀስ አላማችን ከገጽ እስከ ገጽ ማንበብ ብቻ ሊሆን አይገባም። ማختም ላይ ፉክክር ውስጥ እንገባለን። ጥሩ ነው ብዙ ማختም 10ም 15ም የሚያختሙ ሰዎች አሉ በጣም ጠንክረው ቀርተው ማለት ነው። 6ም 7ም እንደያቀው እንደሚችለው ተጅዊድ ይሄ መልካም ሆኖ ያለ አጅመሉ مع هذا اجمل منه ይሄ እንደተጠበቀው ሆኖ የተሻለው ደግሞ ተደቡር በማድረግ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን አንብብ ሳይሆን የሚላቸው ወረቲል ቁርአን ተርቲላ ይላል። ቁርአንን ቀስ ብለህ ረጋ ብለህ እንደውም ቁርአን መቀራት ያለበት እኮ እንደ ግጥም የተካለቡ አይደለም። ኢብኑ መስዑድ እንዳሉት ሐዘን ከሐዝ الشعر አሉ። እንደው እንደ ግጥም ቁርጥርጥ አርገህ ታነባለህ እንዴ? ምንድነው حركوا به القلوب ቁርአንን ልብን ያንቀሳቀስ በሆነ መልኩ ወዕዱ ዘንድ ሲደርስ ተስፋ የሚሰጠው አያ ዘንድ ሲደርስ ተስፋ በማድረግ እንደውም መለመን ነብዩ ሰለላሁ ዐለይሂ ወሰለም فما مر بآية رحمة
إلا سألها ولا بآية عذاب إلا استعاذ منها يا رحمة أنقذ سمتا يتاي إذن اللي يقرب لي بلو الله يلمنا له يا عذاب أنقذ سمتا دمو تچنقو يقرب لهم بلو دعاء دركال ስለዚህ አያቶቹ ዘንድ ስንቆም ማዕናቸውን ያስተነተን ማናቅ እንኳን ከሆነ ዛሬ አልহামዱሊላህ በሁሉም ቋንቋዎች በአማርኛ በኦሮምኛ በእንግሊዘኛ ባለው ቋንቋዎች ቁርአን እየተተረጎመ ነው ያለው እየተተነተነ ነው ያለው ያን በመስማት ጽሁፍም ካሉ በማንበብ እኔ አረብኛ አውቄ ተፍሲር መቅራት ካልቻልኩኝ አውቀው የጻፉ ወይም የተናገሩ ሊቃውንቶችን በማዳመጥ ከቁርአን ጋር የበለጠ ቅርብ መሆን አለብኝ ለሰው ለመንገር አይደለም ቁርአን መቅራት ያለበት በነገራችን ላይ ለራሳችን መንገር ነው መጀመሪያ እኛን ነው የሚመለከተው እኔ ነው እየገሰጸ ያለው እናንተ ያመናችሁ ሲባል እዛ ውስጥ ራሴን ፈልጌ ትእዛዙን መቀበል ክልከላውን መከልከል ነው የሚጠበቅብኝና ቁርአንን መቅራት ማለት የማختም ፉክክር አይደለም የዜማ ጉዳይም ሊሆን አይገባውም አንዳንዱ ደግሞ ዜማ ላይ ብቻ የሚያተኩር አለ አንዴ በሱዳይስ አንዴ በገሌ ያነበበ ይባላል መልካም ነው ቁርአን በጥሩ ድምጽ ማንበብ ነገር ግን ዜማ ላይ ማተኮር ብቻ ሳይሆን አነባበቡም አንዳንድ ጊዜ ዝም ብሎ ዜማውና ቅላጼው ውበት ስላለው ብቻ ለዛ መማረክ ሳይሆን ከመልካም ድምጽ ጀርባ ያለውን መልእክት ያለውን ትእዛዝ ያለውን ዛቻ ያለውን ተስፋ በማስተንተን ሊሆን ይገባል ስለዚህ ቢቻል ያንዳንዱ አንቀጽ አጠገብ ቆም ብለን ተአሙል ያደረግን ራሳችንን ያከምንበት ያሻርንበት መቅራት ይገባናል ከመጀመሪያው እስከ መጨረሻው ቁርአን መልእክት ነው የኛን ህይወት ሊያርቅ ነው የመጣው እና ቁርአን መቅራት አስፈላጊ ነው ሲባል ከንባብ የዘለለ ነገር ልናስብ ይገባል ቀርተን ደግሞ ምክሩን ስናገኝ ስተት ካለብን ስተቱን ማረም ሁሉም ሰው እኔ ባልኩት ማለት ይሄ በጣም የሚገርም ነገር ነው መልካም ነገር ካለ መልካሙን ነገር መተግበር ራስን እየገመገሙ መሄድ አንተና ጌታህ ጋር ነው ንግግሩ ያለው ጌታው አንተን ያናገረህ ነው እኔን ያናገረ ነው አንቺን ያናገረ ነው ያለው በቁርአን አማካኝነት ያንዳንዳችንን በተናጠል ያናገረም ለውላዩ ከልሙን አላህ ብሎ ሙሽሪኮች አንስተው ነበር ለምን ያናገረን ነው የትቢት ነው ነብይ ልኮ ኪታብ አውርዶ መመሪያ ሰጥቶ እየመከረን ያለው እንዴት እንደምናመሰግነው እንዴት እንደምናወድሰው እንዴት እንደምናከብረው ለሱ ተገቢ የሆኑ ባህሪያቶችን ለሱ ተገቢ ያልሆኑ ባህሪያቶችን እየገለጸ እኛን ከርሱ ጋር ለማስተዋወቅ ነው ቁርአን የወረደው እናንብበው እናጣጥመው የበለጠ ማጣጣም የሚገኘው ግን ከማዕናው ጋር ትስስር ሲኖረን ነው ذلك الكتاب لا ريب فيه ይሄ መጽሐፍ ምንም ጥርጥር የለበትም هدى للمتقين الله ለሚፈሩ ባሪያዎች መሪ ነው መመሪያ ነው ሲል የመጀመሪያው ገጽ ከፋቲሃ ቀጥሎ ባለው አንቀጽ ላይ ነው እየተናገረ ያለው ተመሩበት ማለት ነው ሊመራ የመጣ መጽሐፍ ስለሆነ ስናነበው ስርዓቱን አደቡን ጠብቀን እናንብበው ቁርአን ማንበብ ብዙ ፈዳኢሎች አሉት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም خيركم من تعلم القرآن وعلمه ከናንተ በላጭ ቁርአንን የተማረና ያስተማረው ነው ብለዋል መማር ማስተማሩ ሂደት እንደተጠበቀ ሆኖ በሱ መለወጥ ደግሞ ሊዘነጋ ማይገባ ስለሆነ ነው ይሄንን ያስታወስኩ ያለሁት እንግዲህ ሱሐቦችም ሆኑ ታቢዖች ሰለፎች ምንድነው ያደረጉት ቁርአንን 10 አንቀጽ ተምረው ሲያበቁ ሌላ 10 ሳይጨምሩ በፊት እኛ የምንሳሳት በስተት ማለት ነው እነዚህ 10ዎቹ ውስጥ ያለውን ትእዛዙን ክልከላውን ስርዓቱን አኽላቁን በደንብ አድርገው ይማሩና ፈልፍለው ከዛ ይተገብራሉ ተጨማሪ 10 ሳይጨምሩ በፊት 10ን ያስተካክላሉ እኛ ግን ሽምደዳው ላይ ጎብዘናል ጥሩ ነው
ውድድርም እየተወዳደርንበት ነው ያለነው ይሄ ዘመኑ ያመጣው ነው እንግዲህ በቁርአን መወዳደር መፈካከር የሚባለው ለማበረታታት ተጀምሮ እንደ ሱና ተደርጓል ብዙ ትኩረት ሊሰጠው ልንጨነቅለት ማይገባው ቢሆንም ቁርአንን እና የቁርአን ሰዎችን ማክበር እንደተጠበቀ ሆኖ ከዛ የባሰ በስራው ላይ ነው ውድድር ማድረግ ያለብን ቁርአንን ስራ ላይ በማዋል በኩል وفي ذلك فليتنافس المتنافسون የሚፎካከሩ ሰዎች በዚያ ጉዳይ ላይ ይፎካከሩ በማለት የሚገልጸው እንግዲህ የቁርአንን መርህ በመተግበር ላይ ማለትንም ያካትታልና የቁርአን አቀራር ባህሪያችን ሊስተካከል ይገባል የሚል ሐሳብ አለኝ ይሄ የኔ ሐሳብ ብቻ አይደለም በመሰረቱ ቁርአኑ የመጣው ይሄኛን ባህሪ ሊያርቅ ስለሆነ جزاكم الله خيرا የቁርአን ሰዎች አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ